Please welcome the former undisputed heavyweight champion and the current defending WBA heavyweight champion of the world. Here he is, ladies and gentlemen, introducing the one and only Iron Mike Tyson. Tyson does not throw wild punches. Big left hook, and there is Sam down. 3, 4, the count is 5, for the rest of the 6, the count is 7. This one's over. 9. This one is over. It's all over. He tried to make it. Sammy Scab tried to get up. Mike Tyson takes 2 steps forward. Let's go with a couple of lefts. Now a right, a left. He's got him down. Mike Tyson sends Mike Jamison to the mat. ወድቆ የመነሳት ተምሳሌት ማይክል ታይሰን ከህይወት ቡጢ ለማምለጥ ሲሮጥ ያቀረቡለት የቦክስ ጓንት ውስጥ የወደቀ ምስኪኖፍ ነው። እንደ ብዙ ጥቁር አሜሪካውያን ገና በልጅነቱ ብዙ መከራ ተቀብሏል። አባቱን በርግጥ አያውቀውም ነበር። አንድ ጀማይካዊ የታክሲ ሾፌር ነው ይባላል። ይሁንና እሱ አባቴ ብሎ የሚያስበውና የተነገረው ሰካራምና ዱርዬ ሰው እንደነበር ይናገራል። ያም ሆኖ ይህ ሁሉ ነገር ከንቱ ነበር። የሆነ ሆኖ የአባት ፍቅርም ይሁን ከለላ ሳይኖረው ከናቱ ጋር መጠጥ፣ አደንዛዥ እጽና ወንጀል በተሞላ ዘግናኝ ሰፈር ውስጥ ለመኖር የተገደደ ምስኪን ሕፃን ነበር። ማይክ እናቱ በመጠጥና በድራግ በናወዙ ሰካራሞች እናቱ ላይ ብዙ ግፍ ሲፈጸም አይቷል። በቤተሰቤ እንደተሳቀቅኩ ነው የኖርኩት ይላል በሐዘን። ብዙዎች የተገፉ ሕፃናት ተመሳሳይ ባህሪ ያላቸው ከሰው ያጡትን ፍቅር ካሻንጉሊት ከቤት እንስሳት ወይም ደግሞ በሐሳባቸው ከሚፈጥሩት ታሪክ ለማግኘት ይጥራሉ። ማይክ ታይሰንም አንድ ርግብ ነበረችው፣ የሚወዳት ርግብ። አንድ የሰፈር ጉልበተኛ ርግቡን ገደለበት። የማይክ ታይሰን የታፈነ ብሶት ለመጀመሪያ ጊዜ ቡጢ ሆኖ የተገለጠው እዚህ እድለ ቢስ ወጣት ላይ እንደነበር ይነገራል። ከዛ በኋላ ማይክ ታይሰን ካንደበቱ ቡጢው የሚፈጥን የለየለት ተደባዳቢ የጎዳና ልጅ ሆነ። እስር ቤትና ፖሊስ ጣቢያ ክስና መታሰር የህይወቱ አንድ አካል ሆኑ። በመሰረቱ ይሄ ባህሪው በዛ መንደር የነገሰ ነው። ነገር ግን ማይክ ታይሰን አንድ ጣሊያናዊ የቡጢ አሰልጣኝ አይን አረፈበት። የማይክ የጎዳና ቡጢ ከሞት ወደ ህይወት፣ ከእስር ወደ ቦክሲንግ ሪንግ አመጣው። እነዛን ቁጡና በብሶት የተሞረዱ የማይክ ታይሰን ጥፍሮች በጓንት ሸፍኖ ስፖርት አደረጋቸው። ደም ሳይሆን ዝናና ገንዘብን አፈሰሱ። የምታዩት እናም ብዙዎች በዓለም የሚያውቁት ማይክ ታይሰን ተፈጠረ። ስሙም በዓለም ሁሉ ናኘ። ግን ደግሞ ገና በ20 ዓመቱ የዓለምን የከባድ ሚዛን የቦክስ ሻምፒዮን የተቆጣጠረው ማይክ የገንዘቡ ጎርፍ እንደዚሁ አጥለቀለቀው። የልጅነቱን ስለነቦናዊ ህመም፣ ብቸኝነትና የውስጡን ረብሻ የማያክም ገንዘብ ወደ ማይክ መጣ። በ16 ዓመቱ በካንሰር ለሞተችው እናቱ ያልደረሰ ገንዘብ ሆነ። ማይክ ታይሰንም እንደ ጉድ ብሩ ረጨው። ባለፈ ባገደመበት ብሩን ይበትናል። መጠጥ ቤትና በድራግ መዘፈቅ ሆነ። ውድ መኪና፣ ቅንጡ ቤት፣ ከተራ ሰው እስከ ፖሊስ በውሃ ቀጠነ እየደበደበ መቀጣት ስራው ሆነ። እናም በመጨረሻ ማይክ ታይሰን ባዶውን ለመቅረት ተገደደ። Tyson, we've already seen in his brief pro career hit like a steam hammer. And Ricardo Spain has already found that. Boy, that was quick. And the ref takes a very keen look at the eyes. The eyes are a giveaway. Oh, the legs have gone. This is all over. Yes, it is. I don't believe that. That's well inside a minute. የዓለማችን ዝነኛ ቦክሰኛ ማይክል ጂራርድ ታይሰን በአውሮፓውያኑ 1985 እስከ 2005 ባደረጋቸው 56 ፕሮፌሽናል ግጥሚያዎች ውስጥ በ6ቱ ብቻ ነበር የተሸነፈው። ማይክ ታይሰን ለመጨረሻ ጊዜ ደንበኛ የቦክስ ግጥሚያ ያደረገ የሚባለው እንደ አውሮፓውያኑ በ2005 ነበር። በዚያ ውድድር ላይ በአየርላንዳዊ ተወዳዳሪ ኬቪን ማክብራይድ ክፉኛ ተደብድቦ እንደነበር የሚታወስ ነው። እስካሁን ታይሰን ካደረጋቸው 57 የቡጢ ፍልሚያዎች 7 ሽንፈቶችን ብቻ አስተናግዷል። ማይክ ታይሰን የዓለም የከባድ ሚዛን ሻምፒዮና የሆነው ገና በ20 ዓመቱ ነበር። ይህም የሆነው በፈረንጆቹ 1986 ትሪቨር በርቢክን ማሸነፉን ተከትሎ ነበር። ከ57 ግጥሚያዎች 50ውን ያሸነፈው ማይክ ታይሰን 44ቱን ግን በዝረራ ነበር። ብዙ መጠሪያ ስሞች ያሉት ማይክ ታይሰን የሚሉት ቡጠኛ
መቼስ ጉደኛ እንደሆነ ይነገራል። በጉብዝናው ዓመታት ከ400 ሚሊዮን ዶላር በላይ ከስፖርቱ መሰብሰብ ችሏል። እንደ ሮልስ ሮይስ እና ፌራሪን የመሳሰሉ ከ100 በላይ ውድ መኪኖች፣ 6 ቅንጡ ቤቶች፣ በርካታ የዳይመንድ ጌጣጌጦችን ሲሰበስብ ኖሯል። ለልብስ ብቻ ከ3 ሚሊዮን ዶላር በላይ ያወጣ እንደነበር ይነገራል። ሲዝናናና ሲገዛ ለነገ አይልም። ማይክ ታይሰን የሚስቱን ገላ መታጠቢያ ገንዳ በተለየ ሁኔታ ለማሰራት ያወጣው ገንዘብ በወቅቱ በርካቶችን ያስደነገጠ ነበር። የባለቤቱን ልደት ለማክበር ከ400,000 ዶላር በላይ ያወጣ። ይሄውም ለአውሮፓውያኑ አቆጣጠር በ1980ዎቹ ነው። በስፖርቱ እጅግ ስኬታማ የነበረው ማይክ ታይሰን በ1990ዎቹ በስፖርቱ ዘርፍ የምድራችን ከፍተኛው ተከፋይ የሆነና በአንድ ወቅት ሚስቱ ለነበረችው ሴት 2.2 ሚሊዮን ዶላር አውጥቶ ከወርቅ የተሰራ የመታጠቢያ ገንዳ በመግዛት ስጦታ መስጠቱ ዓለምን አስደንግጧል። እጅግ ዘናጭና ምርጦ ለባሽ በመሆኑ በወቅቱ በየወሩ ከ100,000 ዶላር በላይ ለልብስና ለጌጣጌጥ ያወጣ የነበረው ታይሰን በቤቱ ውስጥ እንደ ውሻና ድመት እየደባበሰ የሚያሳድጋቸው 3 ነብሮች የነበሩት ሲሆን ለነዚህ እንስሳትም ከፍተኛ በጀት መድቦ ከፍተኛ የሚባል ወጪ እንደሚያወጣም ይነገርለታል። Get off 2 punches. I mean, that is the mark of a shot fighter when you can't get off punches. A screwdriver in. Down goes Bova. That's all it took. One shot. He may not get up. Bova stumbling around. 8, 9. Can he make it? It's over. It's over. Mike Tyson has returned. One right hand equals neutralizes everything that was happening to him. That's what happens when you got a great puncher. ታይሰን የጉብዝና ወራት ሲያልፉ ጡረታ ወጣ። ቁጭ ብሎ ጥሪቱን መብላት ጀመረ። ከእጽ ጋር የተመቻቸው ታይሰን ሱሱን ማጣጣፉን ቀጠለ። ቁማሩንም አስከትሎ ሄደ። ዝነኛ ቡጥኛው በአጭር ጊዜ ቀውስ ውስጥ ላይ ወደቀ። ቀውሱም ከእለት ወደ እለት እየጨመረ መጣ። በዚህ ላይ በአስገድዶ መድፈር ክስና ለእስር ተዳረገ። የሀብቱ ተራራ በፍጥነት ተናደ። የገላ መታጠቢያን በወርቅ ያሰራላት ሚስቱ 9 ሚሊዮን ዶላር ወስዳ እሷም ሀብቱን ተካፍላ እንደተለየችው ተነገረ። ቀሪ ሀብቱን ቁማርና መጠጥ ቤቶች ተከፋፈሉት። ጭራሽ መኪኖቹንና ቤቶቹን በመሸጥ ወደ ዕዳ ገባ። 400 ሚሊዮን ዶላሩን ጨርሶ ከ30 ሚሊዮን በላይ ዕዳ ተሸካሚ ሆነ። በብድር የተገዛለትን መኪና ይዞ ለማደሪያ ጓደኛው ቤት በጥገኝነት ገባ። ፎርብስ መጽሔት አንድ ጊዜ የማይክ ታይሰን ሀብት 685 ሚሊዮን ዶላር ይገመት እንደነበር ተገልጿል። ዛሬ ከየኪሱ የቀሩት ሳንቲሞች ጭምር ተቆጥሮ የቀረው ሀብት 10 ሚሊዮን ብቻ ደረሰ። ታይሰንም ተራ በሚባሉ ፊልሞች ሳይቀር ተራ ገጸ ባህሪያትን ወክሎ አሰሩኝ እያለ እስከ መለመን ደርሶ ነበር። ማይክ ታይሰን ብዙዎች እንደሚያስቡት የሚንጎማለል አንበሳ ከአለት የጠነከረ የቡጢው ንጉስ አይደለም። ቤተሰብና ማህበረሰብ እንዲሁም ዘረኝነት የፈጠረው ጠባሳ ለዚህ ያበቃው የቦክስ ጓንት ውስጥ ጎጆውን የሰራ ምስኪን ወፍ ነው። በወቅቱ በሰጠው ቃለ መጠይቅ እንዲህ አለ። ሰላምታ የሚጠይቀኝ ሰው አልነበረም። የሚፈልጉኝ በሙሉ አበዳሪዎች የሆኑ። ራሴንም ጠላው፣ በጥልቀት መውደቄንም አየው። የባከነ ህይወት መምረጤን ተረዳው። እንደምንም በምንም እዳይን ከፍዬ ከሰው አይን ዙር ማለትን ፈለኩ። ከአሜሪካ መራቅ ፈለኩ ይላል ማይክ ታይሰን። ዘመን አልፎ ዘመን ሲተካ አዲስ ፀሐይ ለማይክ ታይሰን ስትወጣ ከሱሱ አገግሞ ከቁማርና ከእጽ መራቅ ቻለ። በተቋማት ታግዞ እዳውን ለመክፈል ዳግም ወደ ቦክስ ሪንግ ተመለሰ። በተለያዩ ስፖንሰሮች ታግዞ እዳውን መክፈልም ቻለ። እዳውን ከመክፈል በኋላ 10 ሚሊዮን ዶላር የተጣራ ሀብትም በድጋሚ ማፍራት ችሏል። Tyson not afraid, as we expected, and Spinks ready to mix it up with him. Tyson along the ropes doing damage. Michael Spinks has keep moving because every shot. Uppercut landed inside, and Spinks went down. Spinks has ever been down in a professional fight. And he's down again and in serious trouble. A right hand right on the chin. 6, 7, 8. He's not going to make it. It's all over. ይህ ያልተነገረው የማይክ ታይሰን የህይወቱ ውጣ ውረድ ነው። ትላንት የቀጠርከው ነገ አለቃ የሚሆንበት እድል ሰፊ መሆኑን ልብ በል ይላል። ታይሰን በአንድ ወቅት የዶናልድ ትራምፕ
ቀጣሪያቸው እንደነበረ እየተነገረ ነው። ከዓመታት በፊት ላስ ቬጋስ ውስጥ በሚገኝ ሆቴል አንድ ክፍል ውስጥ ውድ የሆነው ሉዊስ ቪተን ቦርሳ ተገኘ። የሆቴሉ ኃላፊዎች በክፍል ውስጥ የተገኘውን ቦርሳ ሲከፍቱ በውስጡ $1 ሚሊዮን ነበረበት። በክፍሉ ውስጥ አድሮ 1 ሚሊዮን የሚያህል ብር እንደ ቀልድ ረስቶ ወደ ሄደው ሰው ተደወለ። ሄሎ ማይክ፣ ያደርክበት ሆቴል ውስጥ እቃ ሳትረሳ አትቀርም ተባለ። ታይሰን ልክ ይህንን ሲሰማም እንዲህ አለ፣ አዎ ልክ ናችሁ፣ ገንዘብ ረስቻለሁ በማለት ወደ ሆቴሉ በመሄድ የረሳውን $1 ሚሊዮን እንደወሰደ ተነገረ። እንግዲህ በዚህ ጊዜ ገንዘብ ታይሰንን እያሳደደ በሚይዝበት በዚያ ወቅት ኃይለኛ የቢዝነስ ማይንድ የነበራቸው ሚሊዮነሩ ነጋዴ ዶናልድ ትራምፕን የፋይናንስ አማካሪ አድርጎ እንደቀጠረ ይነገራል። ኋላ ላይ የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ በዚህ ከታይሰን ጋር በሚሰሩበት ወቅት የተለያዩ ውሎችንና ስራዎችን ታይሰንን ወክለው ከመፈረም ጀምሮ አጠቃላይ የፋይናንስ ጉዳዮችን ያማክሩትም ነበር። እንደ አውሮፓውያን አቆጣጠር በ1988 ዶናልድ ትራምፕ በማይክ ታይሰንና የኦሎምፒክ የወርቅ ሜዳሊያ ባለድል በሆነው ሚካኤል ኢስፒክንስ መካከል የሚደረገውን ግጥሚያ ለማዘጋጀት እንዲሁም የትራምፕ ፕላዛና የቁማር ንግዳቸውን በእግረ መንገዱ ለማስተዋወቅ $11 ሚሊዮን አውጥተው እንደነበር ይነገራል። ማይክ ታይሰን ተፋላሚው ስፒክስን በ19 ሰከንድ ዝርሩ ሲያሸንፍ ትራምፕ በቆመሩት ገንዘብ $26 ሚሊዮን ሊያፍሱ በቅተዋል። ይህም ብቻ አይደለም። በዚያን ዕለት ማይክ ታይሰን ትራምፕን ዋና የቢዝነስና የስትራቴጂ አማካሪ አድርጎ ቀጥሯቸዋል። ሆኖም ግን ብዙም ሳይቆይ ማይክ ታይሰን በአስገድዶ መድፈር 6 ዓመታት ተፈርዶበት ከቦክስ ሜዳ ለመራቅ ተገደደ። ብዙዎች ተንታኞች ይህንን የታይሰንንና የትራምፕን ነባራዊ ሁኔታ የትላንት ቀጣሪ ነገ አለቃ ወይም መሪ ሊሆን የማይችልበት ምንም ምክንያት የለምና ሁሌም ለሰራተኞች ስሜትና ሞራል ተጠንቀቅ ይላሉ። የጊዜ እንጂ የሰው ጀግና የለውም እንዲሉ ከ30 ዓመት በኋላ ዛሬ ላይ ማይክ ታይሰን በድህነት ትራምፕ ደግሞ በፕሬዝዳንትነት ህይወታቸውን በመግፋት ላይ ይገኛሉ። ማይክ ታይሰን በአስገድዶ መድፈር 6 ዓመታት ሲፈረድበት ያኔ ትራምፕ ከጎኑ ሆነው ይደግፉት ነበር። ትራምፕ ለፕሬዝዳንትነት ሲወዳደሩ ከተመኩባቸው ቀንደኛ ደጋፊዎች መካከል ማይክ ታይሰን አንዱ ነበር። ታይሰን ከእስር ሲፈታ ስልጠናውን ቀጠለ። በውድድሩ የሚገኘው ገንዘብ ደግሞ በአስገድዶ መድፈር ላይ ለሚሰሩ ተቋማት እንደሚለግሱ ዶናልድ ትራምፕ አስታውቀው ነበር። Left hand almost drove Richardson right through the canvas. There you see Eddie Richardson. Wow, and now the knockout. A left hook, a la Frazier, and down goes Richardson. የማይክ ታይሰን ልጅ አሚር ታይሰን አንድ ቀን ለአባቱ እኔም እንዳንተ ቦክሰኛ መሆን ፈልጋለሁ አለው። ታይሰን ይህንን ሲሰማ ፊቱ ተለወጠ። ልጁ በዛው ቅጽበት ቦክሰኛ የሆነና ጡንቻቸውን ያፈረጠሙ ቦክሰኞች በጨካኔ ሲመቱት ያየ ያህል የልጁ ሐሳብ ዝግን ነው። እናም በፍጹም ቦክሰኛ አትሆንም አለው። አንተ ከምቾት ህይወት ጋር ተላምደሃል። በቅንጦት ነው ያደከው። እንደኔ ቦክሰኛ መሆን አትችልም። አየህ አንተ በቦክስ ውስጥ ሳታልፍ ኑሮን ማሸነፍ ችለሃል። ምክንያቱም ምርጫ ነበረ። እኔ ግን ቦክሰኛ የሆንኩት ኑሮን ለማሸነፍ ምርጫ ስላልነበረኝ ነው። የጨካኝ የቦክሰኞች ቡጢ መቋቋም አትችልም። እኔ በዚህ ውስጥ ያለፍኩት እናንተ ልጆቼ እንዳትቸገሩ ነው። ሐሳቤ ተሳክቶም ልጆቼን ማስተማርና በምቾት ማኖር ችያለሁ። እናም እኔ ባለፍኩበት መንገድ እንድታልፉ ፈጽሞ አልፈልግም በማለት እንደመለሰለት ተነግሯል። ልጆቼ ቦክስን በሚያህል ትልቅ ስቃይና ህመም ያለበት ስፖርት ውስጥ ተሳትፎ እኔ የተሰማኝ ህመም ሲሰማቸው ማየት አይደለም ማሰብ አልፈልግም ሲል መለሰ። ከዛን ዕለት ጀምሮ የማይክ ታይሰን ልጅ ቦክሰኛ የመሆን ሐሳቡን ተወም። አሚር ታይሰን በአሁኑ ወቅት ዲቦናር የሚባል የራሱን የፋሽን ብራንድ ፈጥሮ እሱ ላይ እየሰራ ይገኛል። ማይክ ታይሰን በቦክስ ሪንግ ከተፋለመ ከዓመታት በኋላ በቅርቡ በሪንግ ውስጥ የተፋለመው ፍልሚያ በዓለም ዙሪያ የቦክስ ወዳድ ማህበረሰብ በሙሉ እጅግ መነጋገሪያ ፈጥሮ ነበር። የ30 ዓመት የእድሜ ክፍተት በመካከላቸው ያለው ሁለት ሰዎች
ፖልና ማይክ ታይሰን ፍልሚያቸውን ለማድረግ ቀጠሮ ያዙ። መላው ዓለም በጉጉት የተጠበቀው ይህ ፍልሚያ ከተጠበቀው ተቃራኒ በሆነ መልኩም ለመጠናቀቅ ችሏል። የ57 ዓመቱ ማይክ ታይሰን ከ27 ዓመቱ ፖል ጋር ተፋልሞ 8 ዙሮችን ተፋልሞ መጨረሱ በርካቶችን አስገርሟል። ጄክ ፖል ከውድድሩ አስቀድሞ ሲያስመለክተው ከነበረው ክብረነክ ከሆነ ባህሪ በተቃርኖ ሪንግ ውስጥ ለማይክ ታይሰን የሚገባውን ክብር በመስጠት የክብር ፍልሚያ ማድረግ ችሏል። እነዛ የድንጋይ ያክል ክብደትና ጥንካሬ የተላበሱ የማይክ ቡጤዎች እርጅና ተጭኗቸው ለወጣቱ ጄክ ፖል አደጋ መፍጠር ሳይችሉ ቀርተው ሊረቱ ቻሉ። ጄክ ፖል ጨዋታውን ቀድሞ በዝረራ የሚጨርስበት እድል ቢያገኝም ለማይክ ታይሰን ክብር በመስጠት ጨዋታው በነጥብ እንዲያልቅ በማድረጉ ከበርካቶች ዘንድ ሙገሳን አሰጥቶታል። ሆኖም በሁሉም ዙር ግጥሚያው ታይሰን በአጠቃላይ ማሳረፍ የቻለው 18 ቡጢዎችን ብቻ ሲሆን ጄክ ፖል ደግሞ 78 ቡጢዎችን በአንጋፋው ማይክ ታይሰን ፊቶች ላይ ማሳረፍ ችሏል። ሆኖም ግን ማይክ ታይሰን ወድቆ የመነሳት ተምሳሌት ነው። Please welcome the former undisputed heavyweight champion and the current defending WBA heavyweight champion of the world. Here he is, ladies and gentlemen, introducing the one and only Iron Mike Tyson. Tyson does not throw wild punches. Big left hook. And there is Sam down. 3, 4, The count is 5. For the rest of the year. 6. The count is 7. This one's over. 9. This one is over. All over. He tried to make it. Sammy Scab tried to get up. Mike Tyson takes 2 steps forward. Let's go with a couple of lefts. Now a right, a left. He's got him down. Mike Tyson sends Mike Jamison to the mat.